በዚህ ቪዲዮ ስለ አንድ ሚስጥራዊ የእንግሊዝኛ ቫውል ድምፅ አስተምራችኋለሁ። ይህን ትምህርት ስትጨርሱ ስለ እንግሊዝኛ አናባቢ ድምፆች ያላችሁን ግንዛቤ ሙሉ ለሙሉ እንደምትቀይሩና ከዛሬ ጀምሮ በተለየ መንገድ እኔም ማስተምራቸውን ትምህርቶች መከታተል እንደምትጀምሩ እርግጠኛ ነኝ። ስለዚህ ቀጥታ ወደ ትምህርት ይዣችሁ ልሂድ። ከዛ በፊት ግን ፍሉዌንት ቲዩብ እኔ እንደዚህ አይነት የእንግሊዝኛ መማሪያ ቪዲዮዎች የምለቅበት ቻነል ነው። እዛ ጋር እየሄዳችሁ እኔ ከዚህ በፊት የሰራኋቸውን ተከታታይ ቪዲዮዎች ለማየት ሞክሩ። እነዛ ለዚህ አሁን ለማስተምራችሁ ትምህርት መሰረት ስለሆኑ ማለት ነው። ቲክታክ ላይ ባዮ ላይ ሊንኩ አለላችሁ። ስለዚህ እሱን ተጭናችሁ ቀጥታ ወደ ቻናሉ በመሄድ ዩቲዩብ ላይ በደንብ ብትከታተሉ ሙሉ ነገር ታገኛላችሁ። አሁን ወደ ዛሬ ትምህርት ይዣችሁ ልምጣ። የዛሬዋ እንግዳ ድምፅ በድምፅ ስናወጣት ትባላለች። ዊክ ቫውል ሳውንድ ነው የምትባል፣ ደካማ አናባቢ ድምፅ ነች። በስም ሸዋ ትባላለች። ሸዋ ስሟ ነው ስትጠራ። ለምሳሌ ኤ ስሟ እንደሆነ ሁሉ ኢ ስሟ እንደሆነው አይ ኦ ዩ ይሄ በፊደል ሲጠሩ ስማቸው ነው እንጂ የድምፆቹ ማንነት አይደለም። ድምፆቹ እንደዛ አይደሉም። ስለዚህ ይህች ድምፅ ለምንድን ነው ከሌላው የተለየ ያደረጋት? እነዚህ ኤ ኢ አይ ኦ ዩ የምንላቸው የጽሁፍ ፊደላት ውስጥ ካሉት የኤቢሲዲ ቫውል ሌተርስ ውስጥ የለችም። በድምፅነት ብቻ ነው የምትከሰተው። ስለዚህ ኤቢሲዲ ላይ ሳትኖር በድምፅነት አለች ማለት ነው። ይሄ ማለት ምን ማለት ነው? እንግሊዝኛ ከነዚህ በፊደል ተራው ውስጥ ከምናውቃቸው ኤ ኢ አይ ኦ ዩ በተጨማሪ ሌሎች ቫውል ድምፆች ይጠቀማል። በአጠቃላይ እንግሊዝኛ 20 አናባቢ ድምፆች ነው የሚጠቀመው። እኛ ደግሞ የምናውቀው 5 አናባቢ ፊደላት ነው። ስለዚህ ፊደላቱን ማወቅ ድምፆቹን ለማወቅ ዋስትና አይሆንም ማለት ነው። ለዚህ ነው ድምፆቹን በተለየ እንድትማሩ የምፈልገው። ድምፆቹን ከተማርን፣ ድምፆቹን ካወቅናቸው፣ ድምፆቹን የሚወክለውን ምልክት ከለየን ራሳችን በቀጥታ ትክክለኛውን የቃሉን ድምፅ ማውጣት እንችላለን። ለምን መሰላችሁ? እንግሊዝኛ ከ600 ሺህ በላይ ቃላት አሉት በመዝገበ ቃላት ውስጥ ሰፍረው የሚገኙ። እነዛ ሁሉ ቃላት እያንዳንዳቸው በአይፒኤ ኢንተርናሽናል ፎኔቲክ አልፋቤት ተተርጉሞ ትራንስክራይብ ተደርጎ ተቀምጧል። እንደዛ የሆነው አንዱን ቃል ማንበብ መቻል ሌላኛውን ቃል ለማንበብ ዋስትና ስለማይሆን እያንዳንዱን ቃል በራሱ ድምፅ ማንበብ ካልቻልን እሱን ደግሞ ለማድረግ አይፒኤ ምልክቶችን እነዚህ እዚህ ጋር የተጻፉት አይነት አይፒኤ ምልክቶችን ካልለየን ፕሮናንሲዬሽኑን በትክክል መረዳትና ማወቅ ከዛ መጠቀም ስለማንችል ነው። ይህን ካልኳችሁ ወደ ዛሬ ትምህርት ይዣችሁ ልሂድ። የዛሬ ትምህርት ቀላል እንዲሆንላችሁ እዚህ አንድ ቀላል ጥያቄ ጠይቂያችሁ ልነሳ። እስኪ ይህን ቃል አንብቡልኝ። ምን ብላችሁ ነው ልታነቡት የምትችሉት? በእርግጠኝነት ባናና ብላችሁ እንደምታነቡት እገምታለሁ። ባናና ግን እንደሱ አይደለም የሚነበበው። በትክክል በእንግሊዝኛ ሲነበብ በናነ 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 ነው እንጂ ባናና አይደለም። ስለዚህ ምንድን ነው እየተካሄደ ያለው? ይቺና ይችኛዋ የመጀመሪያዋና የመጨረሻዋ ኤ ፊደላት እንደ አ ነው እንጂ የተነበቡት እዚህ ጋር ባለችው ድምፅ እንደ አ ነው እንጂ የተነበቡት እንደ አ አይደለም። ይቺ ራሷ ፒውር አ እንደምንለው አማርኛ ላይ የምናውቃት አ ሳትሆን ትንሽ ድምፁን ቀየር አ። ስለዚህ በናነ በናነ ብለን ማንበብ ብንችል አሪፍ ነው። በዛ ላይ ሶስቱም አናባቢ ድምፆች እኩል ክብደት አይሰጣቸውም። እንግሊዝኛ ላይ ሁለቱ ዊክ ናቸው፣ በሸዋ ድምፅ የተወከሉት። ይቺ ናት ከፍ ብላ የምትሰማው። ስለዚህ በናነ በናነ እንደዚህ ተብሎ ነው የሚነበብ። እኩል ባናና ወይም በናነ እኩል በናነ 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 ስትሬስ ይባላል። ስለዚህ ይቺ ሲለብል መሀል ላይ ያለችው ድምፅ
ስትሬሱን ትወስድና ከፍና ጎላ ብላ ከሌሎቹ ረዘም ባለ ድምፅ የምትነበብበት ህግ አለ። እንደዚህ አይነት ባህሪ ስላለው ነው እንዲህ አይነት ድምፆች ግራ የሚያጋቡን። ስለዚህ ወደ ዛሬ ድምፃችን ልውሰዳችሁ። የዛሬዋ ድምፅ የተለየ የሚያደርጋት እነዚህ አምስቱንም ፊደላት ወክላ መምጣት ትችላለች። አምስቱንም ኤን ትወክላለች፣ ኢን ትወክላለች፣ አይ ኦ ዩ። በምሳሌ ቃላት ላሳያችሁ። ለምሳሌ ይህን ቃል እኛ በተለምዶ ሶፋ ብለን ነው የምናነበው። ሶፋ። the correct pronunciation is ሰውፈ። ሰውፈ ነው እንጂ ሶፋ አይደለም። አው ቫውል ዲፍተንግ ይባላሉ። እዚህ ጋር ያለችው እና ኡ ይቺው ራሷ እዚህ ጋር መታ ከሌላ ከኡ ጋር ስትጣመር ሁለቱ በአንድ ላይ ሆነው እንደ አንድ ድምፅ ነው የሚቆጠሩት። ስለዚህ አው አው ሰው ሰው። ከዛ እዚህ ጋር ያለችው ይቺ ኤ ፊደል አ ሆነች። ፈ ፈ ነው እንጂ አ ፋ አንላትም። ስለዚህ ሰውፈ ብለን ነው የምናነበው። ስለዚህ ኤ አ ሆናለች ማለት ነው። ሁለተኛውን ምሳሌ ነው። ይህንንም ቃል በተለምዶኛ ስናነብ ማዘር ነው የምንለው። ማዘር። ትክክለኛው ፕሮናንሲዬሽን መዘር 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 መዘር። በዚህ ቃል ውስጥ ይችም አነች ይችም አነች። በጣም የሚገርመው እንግሊዝኛ 3 ድምፆች ነው ያሉት። ይችኛዋ ስትሮንግ አለቻቸው ጠበቅ ተብላ የምትባል ለምሳሌ በት፣ ከት፣ ሸት፣ ለንች ስንል የምንጠቀማት ድምፅ በአብዛኛው ዩ ፊደል እንደ ስትነበብ የምንወክልባት አለች። ይቺ ደግሞ ዊክ አለች። አሁን የምንጠቀማቸው ቃላት ውስጥ የምናገኛት ደካማ የነዚህ ደግሞ ሎንግ ቨርዥን አለች። ሎንግ ለምሳሌ ፈርስት፣ ገርል፣ በርድ ስንል ነች በአር ተጽዕኖ ውስጥ ስለምትወድቅ አር ድምፅ ተጽዕኖ ስታሳድርባት የምትረዝም ሎንግ ቫውል ሳውንድ። ስለዚህ ስትሮንግ ዊክ እና ሎንግ አለን ማለት ነው። እዚህ ጋር ሁለቱን አግኝተናቸዋል፣ ስትሮንግ እና ዊክ። ስለዚህ ወደ ቃሉ ሳመጣችሁ እዚህ ጋር ኢ ነበረች ፊደሏ፣ ስናነብ ግን ብለን ያነብናል። ስለዚህ ኢ እንደ ትነበባለች። መዘር መዘር። እዚህ ጋር ስጽፍ በአማርኛ ሌላ የአማርኛ አቻ ፊደል ያልተጠቀምኩት እንደዚህ አይነት ዝ የሚባል ድምፅ አማርኛ ቋንቋ ውስጥ ስለሌለ በዘ መወከል የለብንም። ብዙ ጊዜ የምንሳሳተው እኛ ወካይ ድምፅ እየተጠቀምን ቃሉ በተለየ ድምፅ እንዲባል ስለምናደርግ ነው። ስለዚህ ዘ ማለት ነው እንጂ መልመድ ያለብን ዘን ዘ እያልን ሚስ ፕሮናውንስ ማድረግ የለብንም። አንዱ ዓለም አቀፍ ፈተናዎች ላይ እንግሊዝኛ ስፒኪንግ ስኪል ስንፈተን ፕሮናንሲዬሽናችን ቼክ ሲደረግ እንደዚህ አይነት ትክክለኛ እንግሊዝኛ ቋንቋ ውስጥ ብቻ የሚገኙ ድምፆችን ምን ያህል በትክክል አርቲኩሌት ያደርጋሉ የሚለው ስለሆነ ፎኒም አኪዩሬሲ ይባላል። እሱ ይታይብናል። ስለዚህ ዘ ብለን ማውጣት መልመድ አለብን። መዘር ነው እንጂ ማዘር አይደለም ማለት ነው ያለብን። ስለዚህ ወደ ፖይንቴ ስመልሳችሁ እዚህ ቃል ውስጥ ያለችው ኢ ፊደል በአ ተነባለች። እንቀጥል። ሶስተኛዋ አሁንም ይሄኛውም ቃል ይቺ ያ ተብላ ስለምትን ያ ፋሚሊ ፋሚሊ መሊ ፋሚሊ። ስለዚህ እዚህ ጋር አይ ሆናለች ከኤም ጋር ስትመጣ። አራተኛውን ስናይ ደግሞ በስታንዳርድ ብሪቲሽ እንግሊሽ ኮመን ተብሎ ሊነበብ ይችላል። ዳትስ ራይት፣ ትክክል ነው። ኮመን ብሎ ማንበብ ይሄን ቃል ምንም አይነት ስህተት የለውም። ግን አሜሪካን ሾርት ኦ ቢትዊን ቫውል ሲያገኙ ኢን ሰም ኮንቴክስት ኢን ሰም ኢንቫይሮንመንትስ አርገው ስለሚያነቡት እዚህ ጋር ካመን ካመን። አሁን እንግሊዝኛ አንዱን ቃል ወይም አንዱን ፊደል ወይም አንዱን ድምፅ በሆነ ድምፅ ማንበብ ተመሳሳይ ነገር ሌላ ቦታ ለመጠቀም ዋስትና አይሆንም። እዚህ ውስጥ እኔ ለምሳሌ 2 ኦ ፊደል አለ። ሁለቱም በካንሰነንት መካከል የመጡ አንድ ነጠላ ኦ ፊደል ናቸው። እንደዛ አሁን እንደ መጀመሪያው ህግ ቢሆን ይሄ አ ከሆነ ይሄም አ መሆን ነበረበት። ተመሳሳይ በካንሰነንት መካከል ሲንግል ኦ ሌተር ስለሆነ ማለት ነው። ስለዚህ ካማን ብለን ማንበብ ነበረብን። አይሰራም። ስለዚህ ካመን
ስለዚህ ይቺ ኦ ነች እንደ አ የተነበበችው። ስለዚህ ይሄንን ማንበብ መቻል ነው ይሄንን ቃል ለማንበብ ዋስትናችን እንጂ ኦ ቢትዊን ካንሰናንት ስትመጣ አ ተብላ ስለምትነበብ ካማን እንላለን ብንል ሚስፕሮናውንስ እናደርገዋለን ማለት ነው ቃሉ። ታንክ ዩ። ወደ መጨረሻው ይዣችሁ ልሂድ። የመጨረሻው ቃል ላይ የምናገኛት ዩ ፊደል ነች። ስናነብ ግን ሰፕላይ ሰፕላይ ብለን ነው የምናነበው። ስለዚህ ሰ ስንል ዩ እንደ አ እንደ ሿ አ ነው የተነበበችው። እንደዚህችኛዋ አ እንኳን አልተነበበችም። ላይክ በት ከት ሸት ስንል እንደምናነባት አይነት አይደለችም ይቺ። ስለዚህ ይቺ ዊክ አ ነው የሆነችው ሰፕላይ። ስለዚህ አንዷ ሿ ሳውንድ ይቺ ድምፅ እንደ ኤ እንደ ኢ እንደ አይ እንደ ኦ እንደ ዩ ሆና ትመጣለች። ስትነበብ ግን የራሷን ድምፅ ይዛ የነዚህን ሁሉ ፊደላት ድምፅ ወክላ በራሷ ይዛት እንደዚህ አይነት የተለየ ባህሪ ያለው። ስለዚህ እንግሊዝኛ 20 ቫወል ድምፆች ያሉት እነዚህን ሁሉ ጨምሮ ነው። ይችኛዋ ድምፅ በጣም የሚገርመው ከእንግሊዝኛ አናባቢ ድምፆች ውስጥ 11%ን አገልግሎት የምትወስደው እሷ ነች። ጽሁፍ ላይ የሌለች በድምፅነት ግን የምትመጣ ከሌሎቹ ጽሁፍ ላይ ካሉት የበለጠ አገልግሎት የምትሰጥ አናባቢ ድምፅ። ስለዚህ እንደዚህ አይነት ነገሮችን ማወቅ ነው የእንግሊዝኛ አናባቢ ድምፆች ግንዛቤያችንን ከፍ የሚያደርገው። እንደዚህ አይነት ትምህርቶች ለመከታተል ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ ሁልጊዜ እዛ ላይ የሚለቀቁ ቪዲዮዎችን እዩ። ቲክቶክ ላይ የኔን አካውንት ፎሎ አድርጉ። ግን ደግሞ በአካል እንደዚህ አይነት ስልጠና መውሰድ ይፈልጋለሁ ወይም ኦንላይን እንደዚህ አይነት ስልጠና መውሰድ ይፈልጋለሁ ካላችሁ መመዝገብና ስልጠናውን መውሰድ ትችላላችሁ።